የተቀባው ንጉስ ስሙ የተጻፈ በመጽሐፍ ቅዱስ አምላክ የመረጠው ባለግርማ ሞገስ አማኑኤል ሲፈቅድ ሲገልጠው ክርስቶስ ከተሰወረበት ተሞልቶ በመንፈስ ይመጣል አይቀርም ቅኑ ደጉ ንጉስ። የተቀባው ንጉስ ከሥላሴ ታዞ ድምፁ የተሰማው ከእናቱ ማኅፀን እግዚአብሔር የመረጠው የእመብርሃን ወዳጅ አምሳያ የሌለው ለ19 ዓመት እውነት የሰበከው ዓለምን በዘንጎ የሚያስተዳድረው የሀገሩን ጠላት የሚያርበደብደው የሥላሴ ባሪያ በዋሻ ያደገው የተዋሕዶ ዕንቁ የሚያስፈራ ግርማው ድምፁን የሰማ ነው ንጉስ ቴዎድሮስ ነው። የተቀባው ንጉስ በፍጹም ያልሻተ የዓለምን ቁሳቁስ ሽንገላ የማይወድ በከንቱ መሞገስ በስውር ያኖረው ኢየሱስ ክርስቶስ አንደበተ ጣፋጭ እንደ አባ ጊዮርጊስ ድንግልን የሚወድ እንደ አባ ሕርያቆስ የሥላሴ ባሪያ አምሮ በወርቅ ልብስ ዘውዱን ድፍት አድርጎ እንደ ፋሲለደስ ዓለምን ሊገዛ በኢትዮጵያ ሊነግስ በቅርብ ይገለጣል ሳልሳዊ ቴዎድሮስ። የተቀባው ንጉስ ዓለምን በፍቅር ኢትዮጵያን ሊመራት በስውር የኖረው በእግዚአብሔር ቸርነት ትንቢቱ ሲፈጸም ምድርን ሊያጸዳት ኢትዮጵያን ከምጧ እንዲገላገላት በክብር ሲገለጥ ቅዱሳን ከበውት ያችን ቀን ታሳየን ኪዳነ ምሕረት። የተቀባው ንጉስ የድሆችን እንባ ከፊታቸው ሊያብስ የተሸጠችውን ኢትዮጵያን ሊመልስ እርኩሱን አጥፍቶ ሀገርን ሊቀድስ ተዋሕዶን ሊያስፋፋ ጣዖታትን ሊያፈርስ ሌቦችን ሊያባረር ቄስ መነኩሴ ጳጳስ ፀሐዩ እረኛ ጋር ብርሃን በመልበስ ከተሰወረበት ሲወጣ ቴዎድሮስ ለምስጋና ያብቃን ኢየሱስ ክርስቶስ፣ ለዝማሬ ያብቃን ኢየሱስ ክርስቶስ። የተቀባው ንጉስ ምንም ቢናፍቀን መልኩን ባናየውም ንጉስ ለመሆኑ ጥርጥር የለውም። ቃሉን ስላሰማን አግኝተናል ሰላም ትንሣኤን ያመነው ተስፋው እንዳይጨልም በባሪያው ላይ አድሮ የለየን ከዓለም የድንግል ማርያም ልጅ ይክበር መድኃኔዓለም። የተቀባው ንጉስ መቼ ይገለጣል እያልን ስንጠብቅ ትዕቢተኛው ሁሉ በደም ሲጨማለቅ በጦርነት በረሃብ የሰው ዘር ሲጨነቅ ትንቢቱ ሲፈጸም ዓለም ሲደባለቅ ሸለቆ ተራራው በደም ስትለቀለቅ ንጉሱ ሲወጣ ፍርዱ ሲጠናቀቅ ቅን የዋህ ይተርፋል በሰይፍ ከመውደቅ። የተቀባው ንጉስ መክሰፍቱ ሲባባስ ክፉዎች ሲናጡ መዓቱን ሲያፈሰው ሌቦች ሲሯሯጡ በሳቱ ተበልተው ግፈኞች ሲቀልጡ ቄስ መነኩሴ ጳጳስ ሊቆች ሲራወጡ ካቶሊክ መናፈቅ እንደምባይ ሲፈርጡ ዘንዶውን ለመውጋት ንጉስ ሲገለጡ ከሞት ይተርፋሉ ከመርከብ ያልወጡ። የተቀባው ንጉስ በከንቶች ዘንዳ ደሃ የሚመስል ከእናቱ ማኅፀን የመረጠው ልዑል ስጋውን ያራቀ ከሚጣፍጥ መብል የሥላሴ አገልጋይ የድንግል ባለሟል ኢትዮጵያን ከምጧ ፍጹም ሊገላግል ጠላቷን ሊያጠፋ ዘንዶውን ሊገድል ሳልሳዊ ቴዎድሮስ በቅርብ ይገለጣል። የተቀባው ንጉስ እግዚአብሔር የቀባው በዓለም እንዲነግስ የሰለሞን ጥበብ የተቸረው መንፈስ ትምህርቱን ማይሰለች እንደ ጅረት ሲፈስ ሁሌ የሚናፍቀን የዋህ ደግ ንጉስ ጌታ የፈቀደው የመምጫው ቀን ሲደርስ ከስውራን ጋራ ብርሃን በመልበስ በክብር ይገለጣል ሳልሳዊ ቴዎድሮስ። የተቀባው ንጉስ በቤተ መቅደሱ የተሰገሰጉት ቃሉን ያቃለሉ በትዕቢት ያበጡት ቄስና መነኩሴ መምህራን ጳጳሳት ትንቢቱን የናቁ ምዕመናን ዲያቆናት እውነቱ ሲገለጥ በእግዚአብሔር ቸርነት አንገት ይደፋሉ ቴዎድሮስን ሲያዩት። የተቀባው ንጉስ በሚመጣው መዓት ሳትወጣ ነፍሴ በደሌ ተፍቆ ከግር እስከ ራሴ ጆሮዬ እንዲሰማ የጥንቱን ቅዳሴ የዓለሙን ገዢ የኢትዮጵያን ሙሴ ንጉሱን ያሳዩኝ አብርሃሙ ሥላሴ። የተቀባው ንጉስ እውነተኛው ትንቢት በእውነተኛው ትንቢት ትናንት የቀለዱ ዶግማውን አፋልሰው ስርዓቱን የናዱ ቤተ ክርስቲያንን ኢትዮጵያን የጎዱ ንብረቱን አውድመው ምስኪኑን ያረዱ በፍርድ ተካተው በጭንቅ ሲርዱ በቅርብ እናያለን በቁጣው ሲነዱ። የተቀባው ንጉስ የናፈቅነው ንጉስ በግልጥ ሲመጣ ጨለማው ተገፎ ብርሃን ሲወጣ ሞልቶ ሲትረፈረፍ ምግብ የሚጠጣ ሽባው ተተርትሮ ሲቃና ጎባጣ በእምነቱ የጸና ትዕግስትን ያላጣ ሁሉን ነገር ያያል በሞት ሳይቀጣ። የተቀባው ንጉስ በከንቱ ከመጥፋት ሰውሮን ኤልሻዳይ ድንግል በቀሚሷ ሸፍናን ከገዳይ
ሁላችን እንድንሆን የንጉሱ አገልጋይ የሀገሯን ትንሣኤ ታሳየን ባንድ ላይ የኢትዮጵያን ትንሣኤ ታሳየን ባንድ ላይ የተቀባው ንጉስ የናፈቅነው ንጉስ ተሹሞ እስኪገለጥ የሚያስተምረውን ቃሉን በማዳመጥ ትዕግስትን በማብዛት ባለመደናገጥ የእኛን ስም ያጠፋው እንደ ሻማ ሲቀልጥ ራሱን ተመቶ ዘንዶ ሲፈራገጥ የጸናው ይድናል ከሚያስጨንቀው ምጥ የተቀባው ንጉስ የድንግል አብሳሪ አንተ የራማው ልዑል ከቁጣው ሰውር በሳት ከመቃጠል ምህረትን ለምን ከቸሩ አማኑኤል ኢትዮጵያን ከምጧ እንድትገላገል ንጉሱን ግለጠው ኃያሉ ገብርኤል ንጉሱን አምጣልን መላኩ ገብርኤል የተቀባው ንጉስ አርባውም ነገስታት በክብር ሲወጡ ፀሐዩ ጳጳስም ደምቀው ሲገለጡ የዓለም ብርሃን ልጆች ከሞት ያመለጡ ደግ ቅን የዋሆች ጥንት የተመረጡ ለልዑል እግዚአብሔር ምስጋና ሲሰጡ ነጭ ልብስ ለብሰው በደስታ ሲዋጡ የኢትዮጵያ ጠላቶች በፍርሃት ሲናጡ የታገሰ ያያል ክፎች ሲቀልጡ የተቀባው ንጉስ ከሰራዊት ጌታ ከአምላክ ተቀብቶ ሳልሳዩ ሲገለጥ የዕንቁ ዘውድ ደፍቶ ሲታይ በግርማ እንደ ፀሐይ በርቶ ትንሣኤን ያመነ የለመነ ተግቶ ነጩን ልብስ ለብሶ እጅግ ተደስቶ ይኖራል በሰላም በሐሴት ተሞልቶ የተቀባው ንጉስ ማማ ኢትዮጵያ የመብርሃን ሀገር ስትቆስል ስትደማ በግፍ ስትወጠር በጦርነት ምክንያት ልጆቿን ስትገብር በድቅድቅ ጨለማ በስቃይ ስትኖር ዘረኞች በርክተው ተዘርተው በምድር የውሸት ጋጋታ የዘንዶው ንግግር በሐሰት ስብከቱ ሰውን ሲያደናግር ሀገርን ሲያታልል ተመልክቶ እግዚአብሔር ንጉሠ ነገሥቱ እውነት እንዲያስተምር የኢትዮጵያን ትንሣኤ በግልጽ እንዲያበሰር የፈቀደ ጌታ መድኃኔዓለም ይክበር የተቀባው ንጉስ በሰዓት ከመጠረቅ ከነፋስ መናወጥ ትንቢቱን አቃሎ እንደ ሰም ከመቅለጥ ዓይንን አሳውሮ አንገትን ከሚቆርጥ ከረሃብ ከጦርነት ከመሬት መንቀጥቀጥ ስለ ገብረ መድን ስለ አዳም ስለ ሎጥ የተገፋ ድሃ ቅን እንዳይደነግጥ ጌታ ሆይ አድነን ከድንገተኛ ምጥ የተቀባው ንጉስ ሌሊቱ እስኪነጋ ጮራ እስኪፈነጥቅ ዘንዶው እስኪታሰር እስኪወርድ መቀመቅ የኢትዮጵያ ጭንቀት አልቆ እስኪጠናቀቅ ትንቢቱ እስኪፈጸም መከራው እስከሚያልቅ ካቶሊክ የሰራው ጣዖቱ እስከሚደቅ ንጉሱ እስኪወጡ ምንም ብጨናነቅ አመድ አርገውና ጠላቴን በመብረቅ ሚካኤል ደግፈኝ በፈተና እንዳልወድቅ የተቀባው ንጉስ የዓለም ፈተና ስጋዬን አዝሎት ንጉሱን ለማየት ስጠብቅ በጉጉት ከመርከብ ወጥቼ እንዳልንከራተት ተስፋዬ እንዳይጨልም እንዳልፈጽም ስተት ስሟን እየጠራው ሌት ቀን ስማጸናት ኢትዮጵያ ተነስታ አሸብርቃ እንዳያት በደሌን ሳትቆጥር የአማኑኤል እናት አይዞ ትለኛለች ኪዳነ ምህረት ታገስ ትለኛለች ኪዳነ ምህረት የተቀባው ንጉስ የነጮቹ ሴራ ያላንበረከካት ምስጋና እንደ ጅረት ሞልቶ የሚፈስባት የላሊበላ ሀገር የተክለ ሃይማኖት የቅዱሳን እንባ የጊዮርጊስ ጸሎት በጠላት እንዳትፈርስ እስካሁን ጠብቋት ንጉሱ ከምጧ እንዲገላግላት ማቋን እንዳወልቀው ታዟል ከጸባኦት የተቀባው ንጉስ የቀደመው ባው ዘንዶ የሾማችሁ ሊቅና ጠበብቶች ምሁር የሚሏችሁ ቤተክርስቲያንን ሀገር የሸጣችሁ ውሸት የምትሰብኩ ካባ ደረባችሁ የእምነት ነጋዴዎች ሕጉን የናቃችሁ በውግዘት ታስራችሁ ስላልተፈታችሁ ንጉሱ ሲመጣ ትጠረጋላችሁ የተቀባው ንጉስ ከማይቀረው መዓት ከታላቁ ቁጣ በሳት ከመጠረቅ ከጭንቅ እንድንወጣ ረሃብ በሽታ ማዕበል ሳይመጣ ንስሐ እየገባን ጽዋውን እንጠጣ የተቀባው ንጉስ በአካል ሳንገናኝ ሰውሮ ክርስቶስ ናፍቆት ስለጎዳን እስከናይ ድረስ ባዛኝቱ ማርያም በቅዱስ ጊዮርጊስ በተክለ ሃይማኖት በአባ ዜና ማርቆስ በአቡነ አረጋዊ በጴጥሮስ በጳውሎስ በቅዱሳን ጸሎት በእናባ መቃረስ ከኢትዮጵያ ነቅለህ የዘንዶ መንፈስ ደጉ ንጉሳችን ቶሎ ብለህ ነገስ ሳልሳዊ ቴዎድሮስ ቶሎ ብለህ ነገስ ደጉ ንጉሳችን ቶሎ ብለህ ነገስ ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን ወንድሜ ብሩክ እንግዲህ የመጨረሻው ማደርገው
እንግዲህ ከያዝኳቸው ውስጥ የመጨረሻ ብዬ ያዝኩት ምንድነው? ይሄንን እንግዲህ እኔ እንጃ ወንድሜ ምን እንደምልህ አላውቅም። አንተ ብቻ አይተህ ተረድተህ ከዛ በኋላ ይሄንን የነገርኩህን ነገር ልታስተላልፈውም ላታስተላልፈውም ትችላለህ። እኔ ምንድነው የተደረገልኝ? ጳጉሜ 3 የቅዱስ ሩፋኤል እና አባታችን የመልከ ጼዴቅ ዓመታዊ ክብረ በዓል ዕለት የተፈጸመልኝ ነው። ሌሊት ለጸሎት ተነሳሁኝና በቃ ይቺ ቀን ጸሎት ሁሉ የሚያደርግባት ነች፣ ታላቅ ዕለት ነች የሚለውን ታሳቢ አድርጌ በጣም በቃ መብርሃን ፊት ወድቄ ለመንኳት፣ አለቀስኩ። ታውቃለህ እንግዲህ በግልም ላንተም አንዴ ሪከርድ አድርጌ የላኩትም ነገር በብዙ በህይወቴ ምን ያህል ጭንቀት እንዳለብኝ ምን ያህል ፈተና እንደነበረብኝ ያው አንተ ታውቀዋለህ እና በሞላ ጎደል ታውቃለህ። እና ምንድነው በቃ መብርሃንን ለመንኳት፣ ተማጸንኳት። ስራ እንደማያውቅ ሰው፣ ስራም እንደማይችል ሰው ሆኜ እንደዚህ ታስሬ ቤት ውስጥ ተቀምጫለሁኝ። መብርሃን አንቺ ፍቺኝ፣ የሆነብኝን ነገር አላውቅም፣ እናቴ ሆይ አንቺ እርጂኝ ብዬ በቃ በጣም በመሪር በቃ ተማጸንኳትና ከዛ ጸሎቱ ላይ ምን እንደሆንኩ አላውቅም ተኛሁ በቃ ማለት እንቅልፍ ይውሰደኝ ደክሞኝ ይሁን በቃ በጣም ብዙ እንትን ስለተጫጫነኝ በቃ አልቅሼ በቃ ለምኜ ሰግጄ ስለሆነ የድካም ነገር ተጫጫነኝና ተኛሁኝ። ለ30 ደቂቃ ልተኛ፣ 1 ሰዓት ይሁን 10 ደቂቃ ይሁን የማውቀው ነገር የለም። ልክ ስነቃ እንግዲህ በቪዲዮም የቀረጽኩት በድንጋጤ ውስጥም ቢሆን በቪዲዮ የቀረጽኩት ስላለ እሱን ታየዋለህና ለቤተሰቦችም ልታሳያቸው ትችላለህ ከዚህ የድምጽ ቅጂ ጋር አብረህ አያይዘህ ማለት ነው። እና ስነቃ የጸሎት ቤቴ ውስጥ በሸራ አሰርቼ የአጋዕዝተ ዓለም ሥላሴ አለ ከላይ፣ ከቀጥሎ ደግሞ ምስለ ፍቁር ወልዳ የእመቤታችን ልጇን ይዛ ያለበት ታቅፋ ያለበት አለ እና እሱ ስዕለ አድኅኖ ሙሉ በሙሉ ልክ እንደኔ አጎንብሼ እንደዚህ ጎንበስ ብዬ ወደ መሬት ሰግጄ ስጸልይ ያለቀስኩት ለቅሶ እንደዚህ ቅንድቤ ላይ ምናምን መጥቶ ወደ ግንባሬ ሁሉ መጥቷል። እና እንደዛ ሆኖ ከዓይኗ እምባ እየወረደ በአራት መንታ እየወረደ እናቴ እመቤቴ ቅድስት ድንግል ማርያም አዛኝቷ የጭንቅ አማላጅ ስለኔ ኃጢአት አለቀስሽልኝ፣ አመሰግንሻለሁ። አሁን ዛሬ በዚህ ሰዓት በፊቷ ቆሜ ፊቷ ሆኜ ነውና ውሸት እንዳልናገር እሷ ታውቃለች፣ መብርሃን ታውቃለች፣ የአብርሃሙ ሥላሴ ያውቃሉና ያለቀስኩትን አይነት ለቅሶ መብርሃን አልቅሳ በልጇ ላይ እየፈሰሰ እስከ ጭኗ ድረስ ወርዶ እስከ ጉልበቷ ድረስ ደርሶ ስዕለ አድኅኖ ላይ እስከ ጉልበቷ ደርሶ አየሁኝ። ስነቃ በቃ ደነገጥኩኝ። እንግዲህ በጎንና በጎን በላይና በታች ስዕለ አድኅኖዎች አሉ። የአየሩ ንብረት ነው እዛ ጋር እንደዚህ አይነት ነገር የፈጠረው እንዳይባል ከላይም የአጋዕዝተ ዓለም ሥላሴ ስዕለ አድኅኖ አለ። ምንም አይነት እርጥበት የለውም። ከጎንም አሉ የቅዱስ ሚካኤል የቅዱስ ገብርኤል አሉ። ምንም አይነት እርጥበት የለውም። ከበታቹም ስዕለ አድኅኖ አለ። ምንም አይነት እርጥበት የለውም። ከዓይኗ ብቻ ነው የሚወርደው፣ ወይም ከሌላ ቦታ አልወረደም። ከጎንና ከጎን አልሄደም። ከዓይኗ የሚወርደው እንባ እንደኔ ይህንን ግንባሬን እንዳራሰው ሁሉ አጎንብሼ የጸለይኩትና ያለቀስኩት እንደዛው የእሷም እንደዛ ሆኖ አየሁኝ። መብርሃን ይህንን አደረገችልኝ። ከዚያም በኋላ እንግዲህ አዲስ ዓመት ያው ከጳጉሜ 3 በኋላ ደግሞ አዲስ ዓመት ሲፈታ በለመንኳት በተማጸንኳት ልቦናዬን አንቅታልኝ ድብዝዝ የሚያደርገኝን ትክዝ የሚያደርገኝን ለቤተሰቦቼ ለልጆቼ ተሯሩጬ ሰርቼ እንዳላገለግል ለቤተሰቦቼ እንዳላኖር በድህነት አስሮ ሸምቅቆ ያዘኝን እስራትና አዚም ከላይ ላይ አንስታልኝ ይኸው ከመስከረም ጀምሮ ስራ ላይ ነኝ ያለሁት ወንድሜ። እና ይህንን አድርጋልኛለች። በሐዘን ያዝናልኛለች፣ በለቅሶ ያልቅሳልኛለች። መብርሃን ደርሳልኛለች እና መብርሃንን አመስግንልኝ፣ መብርሃንን አመስግኑልኝ። ይሄ ሁሉ በእናንተ ነው የተደረገልን። እውነት ለውዳሴ ከንቱ አይደለም ወንድሜ የምነግር። በመብርሃን ፊት ቆሜ ውዳሴ ከንቱም ውሸትን ብናገር ፍርዱና ቅጣቱ ለኔ ነው። እግዚአብሔር አምላክ ሁላችንንም ለመልካሙ ዘመን አድርሶን
ከዚህ የበለጠ ምስክርነት እንድንሰጥ ያድርገን። ለቤተሰቦቼ እዚች መሃል አንድ ቃል እኔ ውዳቂ ደካማ ትቢያ ነኝ። አባታችን ቅዱስ ዳዊት እንኳን እኔ እማረባና ትቢያ ነኝ፣ ሰው አይደለሁም፣ የሰው ማላገጫ፣ በሰው ዘንድም የተናቅኩ ነኝ ብሏልና እኔ እሱ እንግዲህ ለትህትናም እሱ እኛን ለማስተማር ብሎት ሊሆን ይችላል። እኔ ግን በተግባር የሆንኩኝ ውዳቂና ትቢያ በሰው ዘንድ የተናቅኩ ነኝ። ነገር ግን ምንድነው ከህይወት የተማርኩትን የኢትዮጵያ ዓለም ብርሃን ቤተሰብ ውስጥ ሆኜ አንድ የተማርኩት ነገር ምንድነው? በፍጹም አባታችንም ደጋግሞ ሲናገሩ እንደነበረው መታመን በእግዚአብሔር ብቻ አድርጉ። ወንድሞቼ፣ እህቶቼ፣ እናት አባቶች መታመናችንን በሰው ላይ በፍጹም ለማይክሮ ሰከንድ ብትሆን በሰው ላይ አናድርግ። ስለ እውነት ለምን መታመናችንን በሰው ላይ ባደረግን ቁጥር ያንን ሰውዬ እየጣልነው ነው የምንሄደው፣ እኛም እየወደቅን ነው የምንሄደው። ክንዳችን፣ ኃይላችን፣ መማፀኛችን የአብርሃሙ ሥላሴ ብቻ እናደርግ። ይህንን ብቻ ነው እኔ ወንድሞቼንም ቤተሰቦቼንም ላሳስብ ወደው። ለምን እኔ ፊቴን ከሰዎች ላይ ወደ እግዚአብሔር በመለስኩ ሰዓት ያገኘሁትን በረከትና ረድኤት እኔ ነኝ የማውቀው። የተደረገልኝን ነገር እኔ ነኝ የማውቀው። አምላኬ ብዬ ወደ ፈጣሪ በለመንኩ ሰዓት የማገኘው እኔ ነኝ የማውቀው። ሰው ዛሬ ቢሰጥ ነገ ይነሳል። ዛሬ ቢያደርግ ነገ ይከለክላል። ሰው ዛሬ መልካም በጎ ቢሆን ነገ ደግሞ ስጋ ለባሽ ነውና ይስታል፣ ይደክማል፣ ይወድቃል። የዛ ጊዜ እንዴት እንሆናለን? አብረን እንወድቃለን። ውይ እሱማ እንዲህ ከሆነ እንላለን። እኔ የተረዳሁት ይህንን ነው። ዛሬ ዓለምና ሞላው በሙሉ የጠፋው አባቶች እያለ ቅድም እንደነገርኳችሁ ተያይዞ ፍርድ ለፍርድ እየተቀባበለ ነው እየሄደ ያለው። እግዚአብሔር መታመኛችን ይሁን። ሰውን እንውደደው፣ እናክብረው፣ እናፍቅረው። ከዛ ውጭ አንታመንበት፣ በሰው አንታመን። ሰው ነው። ሰው ስጋ ለባሽ ነው። ዛሬ ቢጸድቅ ነገ ይኮነናል፣ ይበድላል። ዛሬ መልካም ቢሆን ነገ ክፉ ይሆናል። ስለዚህ መታመኛችን የአብርሃሙ ሥላሴ ብቻ የሆነ ወንድሞቼ፣ እህቶቼ መታመኛችን የአብርሃሙ ሥላሴ እናድርግ ለማለት ነው። እኔ ደካማው ጎስቋላና ትቢያ የሆንኩት ወንድማችሁ የኢትዮጵያ ዓለም ብርሃን ቤተሰብ ያደረገኝ ልዑል እግዚአብሔር ከእናንተ ጋር የቀላቀለኝ በስራዬ አይደለም፣ በምግባሬ አይደለም። እግዚአብሔር በወደደ ባፈቀረ እሱ በመረመረው በውስጥ በኪነ ጥበቡ ባደረገልኝ በሰራልኝ ስራ ነውና እናንተ ቤተሰብ ያደረገኝ። መጨረሻዬንም እንዲያሳምርልኝ ጸልዩልኝ። ኃይለ ማርያም ነኝ። ሁላችንንም ለዓይነ ሥጋ ለመታየት ያብቃን። ይህን የመከራ ዘመን አሳልፎ መልካሙን ደጉን ዘመን እንዲያሳየን የልዑል እግዚአብሔር ፍቃድ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየኝ። አመሰግናለሁ። ሰላም ሁኑ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኢትዮጵያ የሥላሴ የክብራቸው መገለጫና መመስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለም ብርሃን፣ ኢትዮጵያ የዓለም ገዥ፣ የኢትዮጵያ የዓለም ብርሃን ቤተሰቦች እንዴት ሰነበታችሁ? ብሩክ ወንድሜ እንዴት ሰነበትክ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ትንሽ የምስክርነት ቃል ላጋራ ፈልጌ ነው። እናም የሚሆን ከሆነ አዳምጥ ትለቀዋለህ፣ የማይሆን ከሆነ ደግሞ እዚያ ታስቀረዋለህ አዳምጥ ማለት ነው። እናም ህልሙ እንዲህ ነው። በዛሬው ዕለት ኅዳር 2 ቀን 2018 ዓ.ም ያየሁት ነው። ከወደ ምስራቅ ኃይለኛ ጦር እየገሰገሰ ይመጣል። እናም ጦሩ ብዙ ነው። ከብዛቱ የተነሳ ምድር ሸፍኗታል። እናም የሆነ ሰውዬ ከተራራ ኮረብታ ላይ ተሰቅሎ እናንተ በከተማ የምትኖሩ ሰዎች ወዮላችሁ፣ እናንተ በከተማ የምትኖሩ ሰዎች ወዮላችሁ፣ እናንተ በከተማ ያላችሁ ህዝቦች ወዮላችሁ፣ ውጡ፣ ከተማውን ለቃችሁ ውጡ እያለ መልእክት ያስተላልፋል። እናም ያን መልእክቱን የሚያስተላልፈው ሰውዬ ድምፁ ነው እንጂ የሚሰማ መልኩ አይታይም። እናም ይህን እያለ ህዝቡ እየወጣ ሮጦ ለማምለጥ ይገሰግሳል እና አንዱ ባንዱ ላይ እየወደቀ እየተነሳ ሁሉም ወደ ገጠር ለማምለጥ ይሮጣል። እናም ከዚያ ላይ ያ ጦርነት ይመጣል። ያ ጦርነት ሲደርስ ስናየው የህወሓት ጦርነት ነው። እናም ህዝቡ
እየወደቀ እየተነሳ እያለ ለማምለጥ እየሮጠ እያለ ከህወሓቱ ጦርነት ጋር ተቀላቅሎ የአረቦች ወታደሮች አሉበት። እናም በብዛቱ የተነሳ ምድርን ሸፍኖታል ሰራዊቱ። እናም ህዝቡ እንደዚያ እያለ ወጥቶ ወደ ገጠር ተሰዶ አለቀ። ከተማዋ ባዶዋን ቀረች። ይህን አየሁኝ እና ከእንቅልፌ ነቃሁኝ። ቀጥሎም ትንሿ አድደር ያለ ነው የጥቅምት ስላሴ አካባቢ ነው ህልሙን ያየሁት። እናም እንዲህ እግዚአብሔር እንግዳ ከቤቴ መጥቶ ያድራል። ያ ከቤቴ መጥቶ ያደረ እግዚአብሔር እንግዳ ጠዋት ተነስቶ ደህና ዋሉ ሳይለን እኛን ሳይሰናበት ተደብቆ ወጥቶ ይሄዳል። እናም እኔም ስነሳ ሳየው ሲጠራኝ እሰማለሁ። ከዛም ስልኩን ይዤው ነበር። ደውዬ የት ሄደህ ነው ብንፈልግህ የለህም ስለው እኔማ ቤቴ ልሄድ መናኸሪያ ነኝ መኪና ተሳፍሬያለሁ ይለኛል። እና እንዴት ደህና ዋሉ ሳትል ሳትሰናበተን እንዴት ትሄዳለህ ብዬ ስለው አይ የወሎ ጦር ግንባር ወደዚህ መምጣቱ ስለማይቀር ብዬ ፈርቼ በቤተሰቦቼ በሰላም ለመድረስ ብዬ ነው። እናም በኋላ ጦር ወደዚህ ከመጣ በኋላ መንገድ ስለሚዘጋ ከቤቴ መሄድ አልችልም ብዬ ነው እያለ ይህን መልስ ይሰጠኛል። እናም እንደዚያ እያለኝ እያለ ከእንቅልፌ ነቃሁኝ። ሶስተኛ ደግሞ ከአውራ ጎዳና ላይ 3 ሰዎች ቆመዋል። ስማቸው አንዱ ሃይማኖት ነው፣ አንዱ ደግሞ ጌታውን ነው፣ አንዱ ብርሃን ነው የሚባሉ 3 ናቸው ሰዎቹ። እናም እኔ እሄዳለሁኝ አጠገባቸው ስደርስ ይህን መንገድ ቀጥታ ይዘህ ተጓዝ ይሉኛል። መንገዱ አስፋልት መንገድ ነው። እናም ያን መንገድ የሚወስድ ወደ ደብረ ታቦር ነው አቅጣጫ ነው የሚያመላክቱኝ። እና ወደዚያ ሄድ ሲሉኝ አይ አንተ ከፈለግክ አንተ ሄድበት እለዋለሁኝ። አንዱም እንደዚያ የሚለኝን ለምንድነው እንዲህ ስንልህ ትእዛዝ የማትቀበሉ ብሎ ይቆጣኛል። እና ከዚያ በኋላ ይህን እያልኩኝ ከዚያ ነቃሁኝ። ቀጥሎ ደግሞ የሆነ ምሸት ድግዝግዝ ብሏል። ምሸቱ 1 ሰዓት ይሆናል። እናም የሆኑ ላሞችን ቦሳ እናቶች ላሞች እነዳለሁኝ። እየነዳሁ እየተጓዝኩ እያለ የሆኑ 3 ሴቶች በፊት ለፊቴ ይመጣሉ። እናንተ ሴቶች በዚህ በእኔ ፊት የሚጓዝ ሰው አለ ብዬ እጠይቃቸዋለሁ። እኔም እንደዚያ ብዬ የምጠይቃቸው ስለመሸ መንገዱ ስለጨለመ ፈርቼ ነው። ከዛም አዎ በዚህ ዘላለም ሄዶልሃል እሱ ትደርስበታለህ ተልተሎ ይሉኛል። እኔም እየተጓዝኩ እያለ ከዘላለም የሚባለውን ሰውዬ ትንሽ እልፍ ካልኩ በኋላ አገኘዋለሁ። ሳገኘው የኛ ቤተሰብ ነው የማውቀው ነው፣ ዘላለም አይደለም ስሙ ሌላ ነው። ከዛም በኋላ ከሱ ደርሼ የሚገርም ነው እግዚአብሔር የታመነ አምላክ ነው። ለቃል ኪዳኑ የታመነ አምላክ ነው። ቢዘገይም የሚቀድመው የለም። በአጭር ጊዜ ውስጥ 5 ወር ባልሞላ ውስጥ ይህን ሁሉ ነገር ያጠናቅቀዋል፣ እንዳልነበር ያደርገዋል እያልኩኝ ይህንን እለዋለሁ። እናም ከወደ ሰማይ እንዲህ የሚል ድምጽ ይሰማኛል። እሱም የሆነ መልስ ይሰጠኛል። እና የሚሰጠኝ መልስ የእሱ መልስ ምን እንደሚል አልሰማሁትም። ወደ ላይ ወደ ሰማይ ግን ድምፁ ከፍ ባለ ሁኔታ እግዚአብሔር ቢዘገይም የሚቀድመው የለም፣ ሊያደርግ ያሰበውን ይፈጽማል፣ ያሰበውን ደግሞ ይናገራል፣ ከተናገረ ደግሞ አንዳችም የሚያስቀረው ነገር የለም፣ ሁሉን ይፈጽማል እያለ ይህን መልእክት እያስተላለፈ በጆሮዬ እሰማዋለሁ። እናም ይህን መልእክት እያስተላለፈ ያው ከእንቅልፌ ነቃሁኝ። ይህን መልእክት የማስተላልፍላችሁ ከደቡብ ጎንደር ነው። ኃይለ ኢየሱስ እባላለሁ። ከእመቤታችን ጽዋ ነው። ወንድሜ ይጠቅማል ካልክ ማስተላለፍ ትችላለህ። አዳምጠህ የማይጠቅም ከሆነ ከዚያው ታስቀረዋለህ ማለት ነው። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኢትዮጵያ የሥላሴ የክብራቸው መገለጫና መመስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለም ብርሃን፣ ኢትዮጵያ የዓለም ግሽ፣ የኢትዮጵያ የዓለም ብርሃን ቤተሰቦች እንዴት ሰነበታችሁ? ብሩኬ እንዴት ሰነበትክ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ኃይለ ኢየሱስ እባላለሁ። ከደቡብ ጎንደር ነው ይህን ምስክርነት የምለቀው ከእመቤታችን ጽዋ ማህበር። ይህን የምስክርነት ቃል ላጋራችሁ ፈልጌ ነው። በዛሬው ዕለት ጥቅምት 27 2018 ዓመተ ምህረት ያየሁት ህልም ነው። ከሌሊቱ 10 ሰዓት ላይ ነው ስነቃ ሆኖ ያገኘሁት። እናም
ምንድነው የሚለው ያየሁት ነገር የሆነ የማውቀው ሰው ነው እና ከዛ ሰውየው እዚህ ዓለም ተለይቷል። የሆነ ደፍተራ ነው። እናም የእሱ ልጅ ወይ ቤት ሄጄ እያወራን ወሬ አንድ እያልን እያወራን እያለን ከዛም በኋላ እኔም እሱ ጋር እያወራሁ እያለ የሆነ ጥሪ ይጠራል። ጥሪ ሲጠራ የዚያ ወንድም ሞተ ተብሎ ለእናቲቱ መርዶ ይነገራታል። ከዚያ በኋላ እርያ ላይ በልጇ ሞት እሪ ትላለች። ምንድነው ስል እገሌ እኮ ሞተ ምናምን ይላሉ። እሱ ያለ ትንሽ ራቅ ያለ ቀበሌ ነው፣ ይለያያሉ ያሉበት ቦታ ያኛው ሟቹ። ከዚያ በኋላ እነሱ እየተደናበሩ እኔን ትተውኝ ወደ ለቅሶ ሊሄዱ ሲነሱ እኔም ልከተላቸው እንዴ ስላቸው አይ በቃ ና እንክል ይሉና እንደገና እንሂድ ይሉኛል። አይተውት እኔ አልሄድም፣ አንድ ሰውና ሁለት ሰው ሞተ ብዬ አልሄድም። ይሄ ብርቅና ድንቅ ነው እንዴ? ገና በሚሊዮኖች የሚቆጠር ሕዝብ ይጠረጋል በአንድ ቀን። ዛሬ ብርቅና ድንቅ ሆኖ ነው፣ ነገ ግን ጎረቤት ለጎረቤት እንኳን የማያላቅስበት ቀን ይመጣል። ሁሉም በየቤቱ ሬሳ ታቅፎ ያድራል። ያ ቀን ደግሞ ቅርብ ነው እንጂ ሩቅ አይደለም። አሁን በቅርብ ቀን ዓይንህ ያያል። ነገር ግን ይህን ስላልኩህ እገሌ ትንቢት ተናገረ እያልክ ደግሞ በአፍህ ጾን እንዳትናገርና እንዳትመጻደቅ ሰው እንዳታማ ተጠንቀቅ ብዬ ያንን ልጅ እጁን መታ አድርጌው ተነስቼ ወጣለሁኝ። ስወጣ ከቤቱ ከበራፉ ላይ ሲደርስ አካባቢው ደጃፋቸው አሮንቃ ይሆናል። የሚፈልቅ ዋልካ ቀመስ ዝም ብሎ አሮንቃ ጭቃ ነገር ይሆናል። እዛ በኋላ ሰፊ ነው ቦታው። እኔ ግን እንዴት እንደዘለልኩት አላቅም። እንጣጥ ብዬ ዝም ብዬ ክንፍ እንዳለው አሞራ ባየር ላይ አልፌ ከአንድ ቃዳ መሬት ያለ ርዝመት 50 ሜትር ያላነሰ አልፌ ነው ያረፍኩኝ። ከዛ ካረፍኩኝ በኋላ የሆነ ቦታ ላይ የሚያስጎበኘኝ ሰው አለ። የሆነ ዋሻ እንደርሳለን። ዋሻው ወደ ምስራቅ ነው። ከዛ ከዋሻው ውስጥ የሆኑ አባት ወይባ የለበሱ ይወጣሉ። እናም እኒያ አባት ሲወጡ ዋሻው ሳየው ስራው እንደ አርባራ መድኃኔዓለም ነው። አርባራ መድኃኔዓለምን ያያችሁ ሰሜን ሸዋ አካባቢ ታውቁታላችሁ። እኔ ያየሁት ያንን ቦታ ከዛ ነው። ግን ከዛ ከዋሻው የወጡት አባት ወደ ሰማይ ተመልከት ይሉኛል። ወደ ሰማይ ስመለከት ሰማዩን ሳየው በብርሃን ተሞልቷል። እልፍ አእላፋት ሰራዊት ነው የሚታየው። አቅሙ ከርግብ ከፍ ከፍ ብሎ ነው የሚታየው። በሰማይ ርቀት አለው። ቅዱስ ገብርኤል ደግሞ በእነሱ በፊት ለፊት ነው የሚጓዘው። ከሙላቸው ግዙፍ ሆኖ አካሉ ይታያል። እዛ እንደዛ እየተጓዙ እያለ ብርሃን ተሞልቷል ሰማዩ። ወደ ሲኦል ይወርድና እልፍ አእላፋት መሸከም እስከሚያቅተው ድረስ በግራም በቀኝም ክንፉን ጋፎ የተኮነነ ነፍሳት ይዞ ይወጣል። ከዚያ በኋላ ማን ነው ይሄ ስላቸው እኒያን አባት ቅዱስ ገብርኤል ነው ይሉኛል። እንዴት ነው የሁሉ ነፍሳት ጋፎ ይዞ የሚወጣ እንዴት ነው ምናምን ስላቸው በሱ የሚታመኑ ስሙን የሚጠሩ ዝክሩን የሚዘክሩ መታሰቢያን የሚያደርጉ የሱ ቤተሰቦች ናቸው። ለዛ ነው ሲኦል የገቡትን ጋፎ ያወጣ ይሉኛል። እኔም የሚገርም ነገር ነው። በአንድ መልአክ ስም ይሄን ያክል ከተማረማ ምን ተኮናኝ ነፍስ አለ? እግዚአብሔር እኮ ቸርነቱ የበዛ ነው፣ በጣም ይደንቃል እያልኩኝ እየተገረምኩኝ ክርስቶስ ያ ሁሉ መከራ ተሰቅሎ ተገርፎ ተቸንክሮ ሙቶ ሲኦልን በርብሮ ነፃ አውጥቶ ያዳምን ፍጥረት በሙሉ ነፃ እንዳወጣ ሁሉ አሁንም ቅዱስ ገብርኤል እኮ እንደዚህ አይነት ታምር ማለት ነው እየሰራ ያለ። ይሄ ሁሉ ነፍሳት በአንድ መልአክ ስም ከተማረማ እያልኩኝ እግዚአብሔርን እያደነኩኝ እያለ ይህንን እያልኩኝ እያለ እዛው ላይ ደግሞ ሁለትያ ደግሞ ኃይለኛ ዝናብ ይዘንባል። ዝናቡ ደረቅ ነው፣ በአብዛኛው እንትን የለውም፣ ዝናብ የለውም፣ በረዶ ነው የሚፈለው። ባዶ ደረቅ በረዶ ነው። ያ የሚወርደው በረዶ ግን ሰው የለ እንስሳት የለ፣ ሁሉንም ከምድረ ገጥ ያለውን ነው ጨርሶ እየቀጠቀጠ የገደለው እና ምድሩ ሬሳ በሬሳ ሆኗል። ምንም አንዳችም ነፍሳት እንስሳት የሚሆን ሰው የተረፈ ነገር የለም። ምድሩ በምድረ በዳ ነው የሆነ።
ያበረዶ እንዳለ መሬት ሲታይ የሳርና የቅጠል ምልክት እንኳን አይታይም። በረዶ ፈሶ ነው የሚታየው። እዛ ወንዙ ደግሞ ያለ ዝናብ እንዴት እንደሞላ አላቅም። ወንዙም ሞልቶ እየተጥለቀለቀ ዳር እስከ ዳር ኃይል ያለው ሞላት ሆኖ እየተጥረገረገ ያጎርፍ። ይሄን አየሁኝ። ይሄንን አይቼ ከእንቅልፍ የነቃሁኝ ቤተሰቦቼ። ከዚህ በፊት ደግሞ ትንሽ ዋልድ ድር ብሏል። 1 ሳምንት 2 ሳምንት ሊሆነው ይችላል። እና ደግሞ ምን አየው የውጭ ወራሪ ነው። የአብዛኛው የአረብ ወታደር ይመስላል። የህወሓትም ጦርነት ያለበት የተቀላቀለ ይመስላል። ብቻ የጠላት ጦር ነው ባለበጥቅሉ ከወደ ምስራቅ እየገሰገሰ ይመጣል እና ህዝቡ መጣብን ደረሰብን እያለ ሩጫ መልጣለሁ እያለ እየወደቀ የሚሞት አለ። አንዱ ባንዱ ላይ እየወደቀ የሚሰበር አለ። በቃ እንዳልሆነ ዝም ብሎ ነፍሴ አውጪኝ እያለ እየሮጠ እንዳልሆነ ዝም ብሎ የሳበሬሳ ላይ ይነባበራል። እነሱም ሴት አይሉ ወንድ አይሉ ሽማግሌ አይሉ ህፃናት አይሉ ያገኙትን ነው የሚጠርጉት። ያን እንደዚያ እያደረጉ እያለ እኔ ካለሁበት አካባቢ ይመጣሉ። ከዛ እኔ ብቻዬን በመንገድ እየተጓዝኩ ነው ያለሁኝ። ይደርሱብኛል። እንግዲህ እኔ የፈለጉትን ያርጉ እንጂ የት እደርሳለሁኝ? ዞሮ ዞሮ አውቄዋለሁ። እንግዲህ ፈርቼስ የት አመልጣለሁኝ? ይሄን ሁሉ ሰራዊት እኔ ሩጬ ማምለጥ አልችልም። እንግዲህ እንደፈቀደ ያድርገው እግዚአብሔር፣ እሱ ያውቃል ብዬ እየተጓዝኩ እያለ ከኔ ሲደርሱ ይሄ ነው አላሉኝም። እጥፍ ብለው እነሱ የሆነች ተራራ አለች። በቃ እኛ እንግዲህ ከዚህ ነው የምናርፍ ብለው ያችን ተራራ ከበው ያዙ እንደ ካምፕ ለመጠቀም። ከዛ ላይ ሰፈሩ እና እኔም ምንም አላሉኝም። እኔም መንገዴን ቀጠልኩኝ። እንደዛ ብዬ ከእንቅልፍ የነቃሁኝ ይህንን አየሁኝ። የኢትዮጵያ ዓለም ብርሃን ቤተሰቦች እንግዲህ እግዚአብሔር እኛ እንደምንመኘውና እንደምንሻው ሳይሆን እንደሱ ቸርነት ነው ከዚህ ያደረሰን። እሱ ከሚመጣው መከራና መቅሰፍት ሰውሮ ከደጉ ዘመን ከደጉ ንጉስ ከደጉ ጳጳስ እንዲያደርሰን አምላክ ቅዱስ ፍቃድ ይሆንልን እላለሁ። እንግዲህ ተጠሩት ሳይሆን ተመረጡት እንዲያደርግን አምላክ ቅዱስ ፍቃድ ይሁንልን። እንግዲህ ብሩኪ ወንድማችን አዳምጠህ የሚያስፈልግ ከሆነ የሚለቀቅ ከሆነ ትለቀዋለህ፣ የማይለቀቅም ከሆነ ደግሞ እዚያው ተይዘዋለህ። እንግዲህ ይህንን ላስተላልፍ ፈልጌ ነው። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ። እግዚአብሔር ነገሥተ ምድር ሰብሕዎ ወዘምሩ ለአምላክ